ያንን ደግሞ ማስረድ ብቻ ሳይሆን እንዲህ ሀገር አቋርጣችሁ ከሀገር ወጣችሁ እኛን በናችሁ እዚህ ለተገኛችሁና በጠቅላላ ለማድረጋችሁ ለመወዳችሁ ኢትዮጵያውያን ወገኖቼ የሳለ ቱሪስት አመሰግናለሁ። ኢትዮጵያን ለ17 ዓመታት እንደፈለጉ መርተዋታል፣ ነድተዋታል፣ ጨቁነዋታል። ኮሎኔል መንግስቱ ኃይለ ማርያም የተቃዋሚ ጦር ኃይል ወደ አዲስ አበባ ሲቃረብ ሸሽተው ከሀገር የወጡት የዛሬ 35 ዓመት በፊት ነበር። ዕለቱም ማክሰኞ ከ6 ሰዓቱ የኢትዮጵያ ሬዲዮ ዜና ጎጃ በሀገሪቱ የነበረውን ደም ማፋሰስ ለማስቆም ሲባል ፕሬዝዳንት መንግስቱ ከሀገር እንዲወጡ መደረጉ ተነገረ። በማግስቱም ለማንም ሳያሳውቁ ሸሽተው መሄዳቸውን የመንግስት ምክር ቤት ተናገረ። ምክትል ፕሬዝዳንት የነበሩት ሌፍትናንት ጀነራል ተስፋዬ ገብረ ኪዳንም የሀገሪቱ ፕሬዝዳንት ሆነው ተሰየሙ። ከዛን ጊዜ አንስቶ ፕሬዝዳንት መንግስቱ ኑሯቸውን በዚምባብዌ አድርገዋል። ከሰሞኑ ግን በተለይ ትናንትና ዛሬ በዚምባብዌን ሚዲያዎችና በኢትዮጵያ ማህበራዊ ሚዲያ እየተወራው ያለው ወሬ የበርካቶችን ጆሮ ያቆመ ሆኗል። ለ35 ዓመታት በስደት ዚምባብዌ የቆዩት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ከነሙሉ ቤተሰባቸው ወደ ኢትዮጵያ ሊመጡ መሆኑ ተሰምቷል። ይህ ሲሰማ ግን የኢትዮጵያ ህዝብ ለሁለት ጎራ ተከፍሏል። የመጀመሪያው የበርካታ ልጆችን ቤተሰቦች የገደሉ ሀገሪቷን ለጦርነትና አሁን ላለችበት ያደረሱ ወንጀለኛና ለህግም ያልተጠየቁ ሰው በመሆናቸው በፍጹም ፕሬዝዳንት ኢትዮጵያን ሊረግጡ አይገባም የሚል ነው። ሌላኛው ጎራ ደግሞ አሁን ስልጣን ላይ ያሉትም ሆነ ህወሓት ካጠፋው በላይ ፕሬዝዳንት መንግስቱ ያጠፉት ነገር የለም፣ እድሜያቸው አርጅቷል፣ ስለዚህ ከዚህ በኋላ መጠየቁ አስፈላጊ አይደለም፣ ነገሩን በይቅርታ ንክታው እያሉ ነው። እናንተ የትኛው ወገን ናቸው? ፕሬዝዳንት ወደ ሀገራቸው መምጣት አለባቸው ወይስ የለባቸውም የሚለውን ሐሳባቸውን አጋሩን። እኛ ግን ስለ ፕሬዝዳንቱ መምጣት የተሰማው ነገር ምንድን ነው? ለመሆኑ ይህን ጉዞ ያመቻቸው ማን ነው? ከኢትዮጵያ የባህር በር ጋር ጉዟቸው ምን ያገናኘዋል? በአንድ ወቅት ከኃይለ ማርያም ደሳለኝ ጋር የተነሱት ፎቶ እንዴት ነበር ያወዛገበው? በዚምባብዌ ስላለው ኑሯቸው፣ የእርሻ መሬታቸውና ህይወታቸው የተሰማው መረጃ ምን ይመስላል የሚለውን እንነግራቸዋለን። ታዲያ ይህንን ለማንም ገሃድ የሚታይ ሳይንሳዊ ሀቅ በመካድ በማንኛውም ሁኔታ የተሳሰሩ ህዝቦችን ለመለያየት መሞከር ለጭቁን ህዝቦች እድገት ማሰብ ነው ወይንስ ኮሎኒያሊስቶች ሰራሽ ቅጥፈቶችን ማስተጋባት? የኤርትራ ህዝብ ታሪክ ከሌላው የኢትዮጵያ ህዝብ ታሪክ ልዩነት የት ላይ ነው? ኮሎኔል መንግስቱ ኃይለ ማርያም ከነ ሙሉ ቤተሰባቸው በዚህ ወር መጨረሻ ወደ እናት ሀገራቸው ይገባሉ እየተባለ ነው። በእርግጥም ይህ ጉዞ ከ35 ዓመታት በኋላ ስለሚወዷትና ስለሚወዳት ብዙ አደረኩላት ብዙም ሆንኩላት የሚሏት ኢትዮጵያን ለማየት የሚደረግ ጉዞ ነው። የትውልድ ናፍቆት ወይስ የፖለቲካ እርቅ የሚለው አንድ ጉዳይ ነው። ኮሎኔል መንግስቱ ሀገሬ ካልተለወጠች አልመለስም ካሉበት ስደት ተመልሰው የኢትዮጵያን አየር ለመተንፈስ በኢትዮጵያ አየር መንገድ ለመምጣት መወሰናቸው አነጋጋሪና ትልቅ ትርጉም ያለው እየተባለ ነው። የጉብኝት በመንግስት በኩል የታሰበ የብሔራዊ እርቅ አካል ሊሆን ይችላል የሚሉ መላምቶች ቢኖሩም እስካሁን ግን በይፋ ከመንግስት በኩል የተሰጠ መግለጫ የለም። ይሁንና የዜና መሰማቱን ተከትሎ የህዝቡ ስሜት በሁለት ጎራዎች የተከፈለ ፍጥጫ ሆኗል። የመጀመሪያው ናፋቂዎቹ ናቸው። መንግስቱ ለሀገሩ ዳር ድንበር የቆመ የባህር በር እንዲኖረን የታገለ ጀግና ነው፣ በክብር ሊቀበሉት ይገባል የሚሉ ወገኖች ዜናውን በደስታ ተቀብለውታል። ኮሜንቶቻቸው ምን ያሳያሉ? ሌላኛው ግን ተቃዋሚዎችና መንግስቱን አምርረው የሚጠሉ ናቸው። እነዚህ በቀይ ሽብር ወቅት ወገኖቻችንን ያጡና በስርዓቱ የተጎዱ ወገኖች ደግሞ በሕግ የተፈረደባቸው ሰው እንዴት በክብር ይመለሳሉ የሚል ጠንካራ ተቃውሞ እያነሱ ይገኛሉ። ግን ይህ ብቻ አይደለም። ከፕሬዝዳንቱ ወደ ኢትዮጵያ መምጣት ጋር በተገናኘ ሌላ አንድ አነጋጋሪ ጥያቄና ጉዳይም አለ። ይህ ጉዳይ ለመሆኑ ፕሬዝዳንቱ ወደ ኢትዮጵያ የሚመጣው በማን ግብዣ ነው የሚል ነው። ፕሬዝዳንቱ ወደ ሀገር ቤት እንደሚመጡ መንገዱን ያመቻቸው ማን ነው? አሁን ያለው የኢትዮጵያ ጂኦፖለቲካ ሁኔታ በተለይ የባህር በር ፍላጎት መንግስቱ በወቅቱ ከነበራቸው አቋም ጋር ስለሚመሳሰል ነው የሚል መላምትም አለ። አሁን ያለው የኢትዮጵያ ጂኦፖለቲካ ሁኔታ በተለይ የባህር በር ፍላጎት መኖሩ መንግስቱ በወቅቱ ከነበራቸው አቋም ጋር ስለሚመሳሰል ነው የሚሉም አሉ። መንግስት ይህን አጋጣሚ ለሀገራዊ አንድነት ሊጠቀምበት ፈልጎ ይሁን የሚል ጥያቄ ይነሳል። ከዛ ውጭ ግን የታሪክ ምስክርነት ነው። ጓድ መንግስቱ ወደ ኢትዮጵያ መምጣት ማለት ያው የታሪክ መዝገብ ወደ ሀገር ገባ ማለት ነው። በወቅቱ ስለነበሩ ሚስጥሮች፣ ስለ ኤርትራ መገንጠልና ስለ ሶማሊያ ወረራ የሚሰጡት ምስክርነት ለታሪክ ተመራማሪዎች ትልቅ ግብዓት ይሆናል እየተባለ
እየተባለ ነው። ኮሎኔሉ መንግስቱ መጡም አልመጡ የወሬ መናፈሱ ብቻ የኢትዮጵያ ፖለቲካ ምን ያህል ተለዋዋጭና የማይገመት መሆኑን እያሳየ ነው። የዚምባብዌ ሚዲያዎችና የኢትዮጵያ ማህበራዊ ሚዲያዎች ይህን ዜና በስፋት እየዘገቡት መሆኑ ደግሞ እሳት በሌለበት ጭስ አይታይም ነው እንዲሉ አድርጓል። በእርግጥ መንግስቱ በክብር አዲስ አበባ ቦሌ አውሮፕላን ማረፊያ ሲወርዱ ማየት ለብዙዎች ህልም፣ ለሌሎች ደግሞ ድንጋጤና ብስጭት መሆኑ የማይቀር ነው እያሉ ነው። የኮሎኔል መንግስቱ ኃይለማርያም ወደ ሀገር መመለስ ለሀገራዊ አንድነት ይጠቅማል የሚሉ እንዳሉ ሆኖ ይሄ ነገር ቁስል ይቀሰቅሳል የሚሉም አሉ። መንግስቱ ለቀድሞ ፕሬዝዳንት ምን አይነት አቀባበል ሊደረግላቸው ይገባል የሚለው ጉዳይ እንዳለ ሆኖ ግን ምናልባት ከዚያ አመቻችነት ጀርባ ሊኖሩ ይችላሉ ተብለው የተጠረጠሩት ሰው ግን ኃይለማርያም ደሳለኝ ናቸው። ምክንያቱም ኮሎኔሉና ኃይለማርያም ደሳለኝ የረጅም ጊዜ ግንኙነት እንዳላቸው ይጠቀሳል። ለአብነት ነሐሴ 3 2018 የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ብዙዎችን ግራ ያጋባን ፎቶ ከፌስቡክ ገጻቸው ላይ ከለጠፉ በኋላ አንስተውት ነበር። ከሁለት ቀናት በፊት በኮሎኔል መንግስቱ ኃይለማርያም ጋር የተነሱትን ፎቶግራፍ በፌስቡክ ገጻቸው ለጥፈው በኋላ በርካቶች ፎቶዎችን አስተያየታቸው ጋር በማህበራዊ ድረገጽ ላይ ሲቀባበሉት ነበር። ፎቶ የተነሳው አቶ ኃይለማርያም ደሳለኝ በዚምባብዌ የተካሄደው ምርጫ ለመታዘብ የአፍሪካ ህብረት ታዛቢ ቡድንን በመምራት ወደ ዚምባብዌ ካቀኑ በኋላ ነው። ፎቶ በኢትዮጵያ ታሪክ ሁለት የቀድሞ መሪዎች አብረው ፎቶግራፍ ሲነሱ የመጀመሪያ በመሆኑ ለበርካቶች ልዩ ስሜት የፈጠረ እንደነበር ይታወቃል። እናም ኃይለማርያም ደሳለኝ የግንኙነታቸውን ተጠቅመው አሁን ፕሬዝዳንቱ ወደ ሀገር እንዲመጣ ሊያግባቡ ይችላሉ የሚሉ ድምጾች እየተሰሙ ነው። ቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፎቶግራፉን ከፌስቡክ ገጻቸው ላይ ከማጥፋታቸው ቀደም ብሎ ከቀድሞ ኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር ተገናኝቻለሁ፣ ሰላማዊ ስልጣን ሽግግር ከተካሄደ በኋላ የቀድሞ ሀገር መሪዎች ለሀገር እድገት የተቻላቸውን አስተዋጽኦ ሲያበረክቱ ማየት እመኛለሁ፣ እናም ይህ በኢትዮጵያ ታሪክ ላይ ማብቃት አለበት የሚል ነበር። ግን ያ ነገር አነጋጋሪ ነበር። ኃይለማርያምና መንግስቱ እንዴት ሊገናኙ ቻሉ? የአሁኑን ጉዞስ ኃይለማርያም እንዴት አመቻቹት የሚለውን ደግሞ እናንሳ። የወቅቱ ፎቶ ኮሎኔል መንግስቱ ኃይለማርያም የመሩት የቀይ ሽብር ዘመቻ በሺዎች የሚቆጠሩ ዜጎች ህይወትን ቀጥፏል። በዚህ ኮሎኔል መንግስቱ በሌሉበት በዘር ማጥፋት ወንጀል የሞት ፍርድ የተወሰነባቸው ናቸው። ስለ ኮሎኔል መንግስቱ ኃይለም በርካታ መጽሐፎች የጻፉና በለንደን ሳውዝ ባንክ ዩኒቨርሲቲ መምህር የሆኑት ጋይም ክብራብ ሁለቱ የቀድሞ መሪዎች መገናኘታቸው አስገራሚ ነው፣ ምናልባትም በአዲሱ ጠቅላይ ሚኒስትር አበረታችነት በወቅቱ በዶክተር አብይ ማለታቸው ነው የተከናወነ ነው የሚል ሀሳብ አንስተው ነበር። በእርግጥ አቶ ኃይለማርያምና ኮሎኔል መንግስቱ እንዴት ሊገናኙ እንደቻሉ የተገናኙበት ምክንያት በሚመለከት እስካሁን ድረስ ሚስጥር ነው። ይሁን እንጂ በርካቶች ራሳቸው ግምት አላቸው። አቶ ጋይም ለቢቢሲ እንደተናገሩት ዚምባብዌ ሳሉ ኮሎኔል መንግስቱ እንዲጎበኙ በጠቅላይ ሚኒስትር አብይ ሳይጠየቁ አይቀርም ይላሉ። ያለ አብይ ፍቃድ በምንም አይነት ሁኔታ ኃይለማርያም መንግስቱ ሊያገኙ አይችሉም በማለት ይከራከራሉ። ጠቅላይ ሚኒስትር አብይ አህመድ በነበረው መድረክ ላይ ኮሎኔል መንግስቱ ኃይለማርያም ይቅርታ ልናደርግ እንችላለን ስለማለታቸው ተሰምቶ ነበር። እናም ያለውጥና አሁን ደግሞ በድጋሚ የቀጠለው ታሪክ ኃይለማርያም ወደ ኢትዮጵያ እንዲመጣ ምቹ ሁኔታ ሊፈጥር ይችላል እየተባለ ነው። ከዛ ውጭ ግን ኮሎኔሉ በቅርቡ አንድ ቪዲዮ ተለቆ ነበር። ለመሆኑ ህይወትን በዚምባብዌ እንዴት እየገፏት ነው? ከ3 ወራት በፊት አዲስ መረጃ ልዩ ዘገባ ሰርቶላችሁ ነበር። ይህም ኮሎኔሉ በዚምባብዌ የሚኖሩበት ሰፊና የተንጣለለ ግቢን የሚያሳይ ቪዲዮን ጨምሮ ግቢያቸው ውስጥ ስላለው የእርሻ ልማት ነግረናችሁ ነበር። በእርግጥ ዚምባብዌ ሰፊ እርሻ መሬት አላቸው ቢባልም ኮሎኔሉ ግን ይህን ይክዳሉ። ከእርሳቸው ጋር ጋዜጠኞችና የተለያዩ ሰዎችን ቤታቸው ሄደው በቪዲዮ የታገዘ መረጃን አጋርተው እንደነበረ የሚታወስ ጉዳይ ነው። በእርጅና ዘመናቸው ላይ የሚገኙት ኮሎኔሉ የባሉ ግርማን ሞት ጨምሮ በእርግጥ በርካቶችን ይክዳሉ። ሌተናል ኮሎኔል መንግስቱ የተቀሰቀሰውን የካቲት 66 ህዝባዊ አመጽ በአዝጋሚ መፈንቅለ መንግስት እጁ ያደረገው ወታደራዊ ጅንታ ደርግ ሊቀመንበር በነበሩ ጊዜ የሰሩት ስራ ግን በርካታ ትዝብት ላይ ጥሏቸዋል። የሴፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥ፣ የሄድሪ ፕሬዝዳንት በሚል በተደራረቡ ሹመት ራሳቸውን ሾመው ኖረዋል። ይሁንና አስተዳደራቸው ገና ከጅምሩ ግድያን መፍትሄ ማድረጉ ተቃዋሚያቸው በዛ። መንግስታቸው በመቃወም ተቃዋሚ ኃይሎች ጠመንጃ አንስተው ጥቃት ጀመሩ። ጫካም ገቡ፣ ድልም አገኙ። በ1983 ዓመት አጋማሽ ላይ ተቃዋሚ ኢህአዴግ ሰራዊት ወደ አዲስ አበባ በአሸናፊነት ጉዞውን ገሰገሰ። ተቃዋሚዎቻቸው እንደተጠጓቸው ያዩት ኮሎኔል መንግስቱ ምንም የምኖረውም የምሞተውም እዚህ ሀገር ላይ ነው የሚለው ንግግራቸውን ሰንዝረው ግንባር እስኪበተን ድረስ ትግሌን እቀጥላለሁ የነበሩበትን አጥፈው ቤተሰባቸውን ይዘው ወደ ዚምባብዌ ከሸሹ ከ35 ዓመታት በኋላ ሙሉ ቤተሰባቸውን ይዘው ኢትዮጵያ ሊመጡ ነው እየተባሉ ነው። በእርግጥ ኮሎኔሉ ከመሸሻቸው አንድ ቀን በፊት የዚምባብዌ ውጭ ጉዳይ ሚኒስትር አዲስ አበባ ድረስ መጥተው ሳነጋግሯቸው ታይተው ነበር አሉ።
ወደ ኬንያ ለመሄድ አውሮፕላን እንዲዘጋጅላቸው ያደረጉት ወደ ፕላቴ ማሰልጠኛ ገብተው ወታደራዊ ስልጠና በማድረግ ላይ የነበሩትን የዩኒቨርሲቲ ተማሪዎች ጎብኝቼ እመለሳለሁ በሚል ምክንያት ነበር። በእርግጥ ጉዟቸው ከረዳታቸው ጋር ነበር። ሻምበል መንግስቱ ገመቹና የደህንነት ሚኒስትሩ ተስፋዬ ወልደ ስላሴን ብቻ ነው ይዘው ሄዱት። ከብላቴ ወደ አስመራ ከዛም ወደ አዲስ አበባ ለመመለስ በሚል ሰበብ አውሮፕላኗ ነዳጅ እንድትሞላ አዘዙ። ረፋድ ላይ ግን በረራውን ጀመሩ። በአየር ላይ እንዳለው አውሮፕላኑ ወደ ብላቴ ሳይሆን ናይሮቢ እንዲበራ አስገድደውታል ይላሉ። አብራሪው ወደ ኬንያ ለመብረር ካርታ እንደሌለውና መብረር እንደማይችል አሳወቀ። መንግስቱ ግን በግድ ትሄዳታለህ ብለው አስገደሉት። በዚህም የሀገር መሪ ሆነው አውሮፕላን ለመጥለፍ የመጀመሪያው መሪ ናቸው ይላቸዋል ታሪክ። ናይሮቢ አውሮፕላን ማረፊያ ሲደርሱ በኢትዮጵያ ኤምባሲ ሁለተኛ ጸሐፊ ተቀበሏቸው። በዛ የስደተኝነት ኑሯቸውን ወደሚገፉበት ወደ ሐረሪ ከ5 አጃቢዎቻቸው ጋር ተሸኙ። ህይወትን ለ35 ዓመታት እዛ ቁጭ ብለው አይተዋል። ግን የህወሓትን መሸነፍና ውድቀትን ማየታቸው ግን ከሚያስደስቷቸው ታሪኮች ውስጥ አንዱ ነው ይባላል። ኢትዮጵያ የባህር በር ጥያቄ ማንሳቷና ይህንን የባህር በር ጥያቄ ለማስመለስ በአሁኑ ጊዜ እንቅስቃሴ ማድረጓ ምጽዋ ላይ ለተፋለመው የቀድሞ ሰራዊትና መንግስቱ ኃይለ ማርያም ደስታ ነው ተብሎም ይታሰባል። ከዚህም የዘለለ ግን አንድ ታሪክ አለ። ኮሎኔል መንግስቱ ብዙ የወጓቸውን ቂም ይዘውባቸዋል ይባላል። ግን ያው ህወሓት የደረሰበት የሚታወቅ ጉዳይ እንዳለ ሆኖ የሻዕቢያ መንግስት የኢሳያስ አፈወርቂን መጨረሻ ማየት ይፈልጋሉ። እርሳቸው እንዳሉት ሞታቸውንና ውድቀታቸውን በህይወት እያሉ አያለው ብለው ነበር። በእርግጥ የአብዛኞቹን የህወሓት ሰዎችን ሞት አይተዋል። አንዳንዶቹ በተፈጥሮ፣ አንዳንዶቹ ደግሞ በሰሜን ኢትዮጵያ በተቀሰቀሰው ጦርነት ህይወታቸውን ሲያጡ፣ አንጋፋው ኮሎኔል መንግስቱ ግን ዳግም ሻንጣቸውን ሸክፈው ወደ ኢትዮጵያ ለመምጣት እያሰቡ ነው። ኮሎኔል መንግስቱ በስልጣን ዘመናቸው ሀገሪቱን እርስ በርስ በሚያፋጭ ፖሊሲ ለስልጣናቸው ቅድሚያ ሰጥተው ሀገሪቱን የስቃይና የመከራ መፈልፈያ አድርገዋታል ተብለው ይወቀሳሉ። ታይቶ በማይታወቅ ውርደትም ከቷታል የሚሏቸው ሰው አሉ። አንዳንዶች ደግሞ ወደ ማህበራዊ ለውጥ ለማምጣት የመሬት አዋጅን የመሳሰሉን ለማስፈጸም አስተዋጽኦ አድርጓል ይላሉ። በዚህ የሚያምኑ ሰዎች ለመሰረተ ትምህርት ላደረጉት አስተዋጽኦ በሚል ባለፈው ዓመት ቤታቸው ድረስ ሄደው ሸልመዋቸዋል። ስለ እርሳቸው የጻፉ ሁሉ ግን በስልጣን ጥማት የታወሩ መሆናቸውን፣ በዚህም ከመጡባቸው ማንኛውን አደጋ ለማድረስ የማይተኙ አምባገነን መሆናቸውን ይስማማሉ። በዘመነ መንግስታቸው እርስ በርስ በተደረገ ፍጅትና በጦርነት በሚሊዮኖች የሚቆጠሩ ዜጎች ደማቸው በየጎዳናው ፈሷል። ዲሞክራሲ፣ ሰብአዊ መብቶች የሚባሉ ነገሮች እንኳን በህልም የማይታሰብበት ሀገር ማለት እሳቸውና ፓርቲያቸው እንዲሆን የሚያስችል ድርጅትና አሰራር ፈጥረዋል። መጨረሻ ግን የፎከሩበትን ሁሉ ሳይፈጽሙ ደጋፊዎቻቸው የሰጧቸውን ቆራጡ መንጌ የሚል ስያሜ ተግባራዊ ሳያደርጉ ሁሉንም ጥለው ኑሮን ወደ ዚምባብዌ ያደረጉ። ኮሎኔል መንግስቱ አሁንም በስደት በሐረሪ ናቸው። ግን ሌፍተናል ጀነራል ተስፋዬ ገብረ ኪዳን በ8 ቀናት የስልጣን ቆይተው በአዲስ አበባ እልቂት እንዳይፈጸም ሰራዊቱ ጠመንጃውን እንዲያስቀምጥ መግለጫ ከመስጠት ያለፈ ስራ ሊሰሩ አልበቁም። ኮሎኔል መንግስቱ በሸሹ በ8ኛው ቀን ኢህአዴግ አዲስ አበባን ተቆጣጠረ። ኢህአዴግ ዳግም ፈራርሶ ህወሓት ወደ መቀሌም ተመልሶ እርሳቸውም ኑሮን በዚምባብዌ አድርገው ከሰሞኑ ግን እርሳቸው ወደ አዲስ አበባ ሊመለሱ ነው የሚል ዜና ማህበራዊ ሚዲያ አየሩን እየሞላው ነው። ግን ይህ ጉዟቸው የኢትዮጵያ ህዝብን ለሁለት ከፍሏል። የመጀመሪያው እርሳቸው ግን ይህ ሊገባቸው አይገባም፣ አቀባበል የማያስፈልግም፣ ወደዚህ መምጣት የለባቸውም የሚለው ሲሆን ይበቃል፣ ይቅርታ ሊደረግላቸው ይገባል፣ ከእርሳቸው የባሰ ዘግናይ ድርጊቶች ተፈጽመዋል፣ አሁን ኢትዮጵያ ሀገራዊ ምክክር ላይ ናቸው፣ የእርሱም ጉዳይ በሀገራዊ ምክክር ማዕቀፍ ሊታይ ይገባል የሚል ነው። ለማንኛውም እውነት ሆኖ መንግስት ይመጣሉ ወይስ አይመጡም የሚለው ደግሞ በቀጣይ የሚረጋገጥ ይሆናል።